ሰላም ለእናንተ ይሁን ውድ ቤተሰቦች እንደምን አላችሁ? ይህ አዲስ ኢንሳይደር ነው። ለሰዓቱ የደረሱና አዳዲስ መረጃዎች አሁን ትሰማላችሁ። በቅድሚያም ርዕስቱን አስታውቃችሁ እኔ የኦሮሞ ዋርካ ነኝ ሲሉ አቶ ሽመልስ አብዲሳ ተናገሩ። አቶ ሽመልስ ይህን ያሉት የክልሉ መንግስትና የኦሮሞ ብልጽግና ፓርቲ አመራሮች በጋራ በነበራቸው ስብሰባ ላይ ነው ተብሏል። ዝርዝሩን በደንብ የምናስደምጣችሁ ይሆናል። በሌላ በኩል የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው በሚል ክስ ቀርቦባቸዋል። ከንቲባ አቶ ከድር ጁሃርም ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን እያደራጁ ነው በሚል ክስ እንደቀረበባቸው ከድሬዳዋና ከአካባቢ ምንጮች ያገኘነው መረጃ ያሳያል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራና በገንዘብ ሚኒስትሩ አቶ መሸዲ መሆኑ መረጃው እየገለጸ ይገኛል። ተሰሙታላችሁ። በሌላ በኩል አማራ በተገፋ ቁጥር የበለጠ ይጀግናል ሲሉ አሜሪካዊ ዲፕሎማት ቲቦር ናጅ በኤክስ ገጻቸው ተናግረዋል። በተለይም ደግሞ የአባይ ገደብን አስመልክተውም ንግግርም አድርገዋል። ተሰሙታላችሁ። የማዳበሪያ ጉዳይም ሰሞኑን ብዙ እያነጋገረ ይገኛል። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስቴር ቢሮ መዛወሩ ተሰምቷል። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባው ደረጃውን ያልጠበቀ ማዳበሪያ ተከትሎ ወሳኝ በሆነ የግብርና ግብዓት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታውቋል። ጽሕፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመመርመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙ እንዲሰማው እናስደምጣችኋለን። በሌላ በኩል በትግራይ የአርሶ አደሮችን ቤት በመከራየት የሕክምና አገልግሎት እንዲሰጥ መወሰኑም ሌላው ያዝንላችሁ ጉዳይ ነው። በሰሜኑ ጦርነት ወቅት የወደሙ የጤና ተቋማትን ሙሉ በሙሉ ወደ ነበሩበት መመለስ ባለመቻሉ የሕክምና አገልግሎት እንዳይቋረጥ የአርሶ አደር ቤቶችን ተከራይቶ ለመስራት መወሰኑን የክልሉ ጤና ቢሮ ማስታወቁ ሰምቷል። ይህንን ጉዳይ ነግራችኋለን። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑም። ወደ ቀዳሚ መረጃ ማለፍን እኔ የኦሮሞ ዋርካ ነኝ ሲሉ አቶ ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ባሳለፍነው ሳምንት የክልሉን ወቅታዊ ሰላምና ጸጥታ ጉዳዮች የሚመለከት ስብሰባ ባደረጉበት ወቅት ለጉባኤው ተሳታፊዎች እኔ የኦሮሞ ዋርካ ነኝ ማለት ተሰምቷል። ርዕሰ መስተዳድሩ ይህን ያሉትም ከኦሮሞ ብልጽግና ፓርቲና የክልሉ መንግስት የተለያዩ አመራሮች ጋር የኦሮሚያ ክልል ወቅታዊ ሁኔታ ለመገምገም በተካሄደው ስብሰባ ላይ መሆኑ ምንጮች ያገኘነው መረጃ ያሳያል። አቶ ሽመልስ የኦሮሞ ዋርካነታቸውን የገልጹት በእርሶ ስልጣን ዘመን የኦሮሞ ፖለቲካ ቀን ከፍተኛ መከፋፈል ውስጥ ገብቷል፣ የህዝባችንም አንድነት አደጋ ላይ ወድቋል የሚሉ አስተያየት ከተሰብሳቢዎች መስጠቱን ተከትሎ ነው ተብሏል። እንደ መረጃ ምንጮቻችን ከሆነም አቶ ሽመልስም አብዲሳም በስብሰባው ላይ በኦሮሞ ታሪክ እኔ የሚመራው መንግስት ያህል የኦሮሞን ጠላቶች ያንኮታኮተ፣ ለኦሮሞ ወጣት የስራ ዕድል የፈጠረ፣ የኦሮሞን ባህል ያሳደገና ኦሮሚያን በብልጽግና ጎዳና ያስቀመጠ ማንም የለም ሲሉ ተደምጠዋል። የክልሉን አጠቃላይ ሰላም ጸጥታ ጉዳይ አስመልክቶም ጥያቄና ትችት ከተነሳባቸው አቶ ሽመልስ አብዲሳም ከላይኛ እስከ ታችኛ ያለው የክልላችን አመራር ከእኔ ጎን ካልቆመ ኦሮሞ ጠላቶቻችን እጁ መልሶ ይወድቃል፣ ከዚህ ቀደም ከደረሰብን የከፋ በደል ይደርስብናል ማለታቸውም ተሰምቷል። በስብሰባው ላይ ከተነሱ ሀሳቦች መካከል ሰፊ ማብራሪያ የሰጡት አቶ ሽመልስም ከሶማሊያ፣ ሲዳማና አማራ ክልሎች ጋር ያሉብን የግዛት ጥያቄዎች ተራ በተራ የፈተናቸው የማንሄድ ከሆነ 50% የኦሮሞ መሬት ልንጠቅ እንችላለን የሚል ማስጠንቀቂያ ያዘለ ሀሳብም ሰንዝሯል ተብሏል። ርዕሰ መስተዳድሩ አያይዘውም የኦሮሞ ነጻነት ሰራዊት በድርድርና በርቅ በቁጥጥር ቀንሰዋል፣ ለጊዜውም ቢሆንም ከእኛ ጋር አንሰራም ያሉትን ቀስ በቀስ ወደኛ እናመጣቸዋለን። ኦሮሞ ያገኘውን እድል በውል ያልተረዱት የራሳችን ሊቃንም ነገ ከነገ ወዲያ ሲገባቸው ከእኛ ጋር መስራታቸው አይቀር ማለታቸውን ለምንጮቻችን የደረሰው መረጃ ያሳያል። በሌላ መረጃ የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን ያደራጁ ነው ሲል ክስ ቀረበባቸው። የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር ከመንግስት መዋቅር ውጭ የሆኑ ታጣቂ ቡድን እያደራጁ ነው በሚል ክስ እንደቀረበባቸው ከድሬዳዋና ከአካባቢ ምንጮች ያገኘነው መረጃ ያሳያል። ከንቲባው ክስ የቀረበባቸው በብልጽግና ፓርቲ ምክትል ሊቀመንበር አቶ አደም ፋራና በገንዘብ ሚኒስትሩ አቶ መሸዲ መሆኑን መረጃውን ለመጽሔታችን ያደረሰው ምንጮች አያይዘው ገልጸዋል። እንደ የመረጃ ምንጮቻችን ከሆነ ከንቲባ ከድር ጁሃር ከድሬዳዋ ከተማ አስተዳደር ጸጥታ የመዋቅር ውጪ ያደራጁ ታጣቂ ቡድን በድሬዳዋ ከተማ ዙሪያ ባሉ የገጠር ቀበሌዎች በሚፈጠሩ የጸጥታ መደፍረሶች ላይ ተሳትፎ እያደረገ ነው በሚል ክስ ከአቶ አደም ፋራና ከአቶ አህመድ ሸዴ ቀርቦባቸዋል ተብሏል። ከዚሁ ጋር ተያይዞም በጅቡቲ መውጫ እንዲሁም በድሬዳዋ ዙሪያ ባሉ የተለያዩ የገጠር ቀበሌዎችም የሶማሊያ ክልል ያለች አቶ ከድር ጁሃር አደራጅተውታል ከተባለው ታጣቂ ቡድን ጋር ባሳለፍነው ሳምንት የተኩስ ልውውጥ ማድረጋቸው ሰምቷል። ይህንን ተከትሎም በድሬዳዋ ከተማ አቅራቢያ በሚገኙ አካባቢ
አካባቢዎች ሲከሰቱ የነበሩ የጸጥታ መዋቅሮችን በኦነግ ሸኔ ማሳብ መቆም አለበት በሚል ጠንካራ ወቀሳ ከሶማሌ ተወላጅ እንደሚመጣም የመረጃ ምንጮች ከጉዳዩ ጋር አገናኝተው አስረድተዋል። አቶ አደም ፋራህና አቶ አመር ሸዴ በድሬዳዋ ከተማ ከንቲባ ከድር ጁሃራ ላይ ከመንግስት መዋቅር ውጭ የሆነ ታጣቂ ቡድን አደራጅተዋል የሚል ክስ ማቅረባቸው በተጨማሪም በአካባቢው የጸጥታ ችግር እንዲከሰት እያደረጉ ካሉ ተሳትፎ እንዲታቀቡ ማስጠንቀቂያ ያዘለ መልእክት መላካቸውም ተነግሯል። በኦሮሞና ሶማሌ ክልሎች መካከል በተለያዩ ጊዜያት በድሬዳዋ ከተማ ላይ ይገባኛል ውዝግቦች እና ግጭቶች ሲከሰቱ እንደነበር የሚታወስ ሲሆንም ከሰሞኑም በከተማ ከንቲባና በሁለቱ የሶማሌ ተወላጅ ባለስልጣናት መካከል የተሰማዋን መቃቀር ተከትሎ ከዚህ ቀደም በአካባቢው ይታይ የነበረው አለመረጋጋት መልሶ ሊያገረሽ ይችላል የሚል ስጋትን ጫጭሯል። መረጃውን ያደረሱን ከሆነ የድሬዳዋ ከተማ ከንቲባ አቶ ከድር ጁሃርም ለቀረበባቸው ክስ ምላሻቸው ለመስማት በዚሁ ዜና ለማካተት ያደረግነው ሙከራ አልተሳካም። በሌላ መረጃ የአሜሪካዊ ዲፕሎማት አምባሳደር ቲቦር ናጅን መልእክት እንመለከታለን። አማራ በተገፋ ቁጥር ይጀግናል ብለዋል። የአሜሪካው ዲፕሎማት አምባሳደር ቲቦር ናጅ በኤክስ ገጻቸው ላይ በአባይ ግድብ ጉዳይ ላይ ለግብጽ መልእክት ያሳለፉ ሲሆንም ግብጽ የፖለቲካ ድራማውን በመተው ከኢትዮጵያ ጋር ሀቀኛ ድርድር መታደርግ፣ ግብጽ የፖለቲካ ድራማውን ደግሞ በመተው በአባይ ወንዝ ላይ በተገነባው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ከኢትዮጵያ ጋር ሙያዊ በሆነ መንገድ የቴክኒክ ድርድር እንድታደርግ ነው በግል ልምዴ እንድትረዳሁትም። ኢትዮጵያውያን ፍርሃት የሌለባቸው፣ በተገፉ ቁጥር የበለጠ የሚጀግኑ ናቸው። የዛሬን ተጨባጭ ሁኔታ ተቀብሎ ወደ ድርድር ለመግባት ጊዜ አሁን ነው ሲሉም ተናግረዋል። አሁን ደግሞ ይህ በእንዲህ እንዳለ መንግስትም አማራ በተገፋ ቁጥር ስለሚጀግን እሱም የሀገር ውስጥ ችግሮችን ለመፍታት ለድርድር ቅርብ መሆን አለበት የሚል መልእክት ታዘል ነገር በኤክስ ገጻቸው ላይ አስፍረዋል። በሌላ ጉዳይ ሰሞነኛውን የማዳበሪያ ጉዳይ እንመለከታለን። የማዳበሪያ አቅርቦት ላይ የሚደረገው ቁጥጥር ከግብርና ሚኒስቴር ወደ ጠቅላይ ሚኒስትር ቢሮ ተዛወረም። የጠቅላይ ሚኒስትር ቢሮ ከቅርብ ጊዜ ወዲህ ከቻይና የገባውን ደረጃውን ያልጠበቀ ማዳበሪያ ተከትሎም ወሳኝ በሆነ የግብርና ቅብራት አቅርቦት ላይ ቀጥተኛና ወሳኝ ቁጥጥር መውሰዱን አስታወቀም። ጽህፈት ቤቱ የማዳበሪያ ቅሌቱን በጥልቀትና በግልጽ ለመደመር ልዩ ከፍተኛ ደረጃ ኮሚቴ ማቋቋሙን ተሰምቷል። በዚህ አዲስና የተጠናከረ አመራር የጠቅላይ ሚኒስትር ጽህፈት ቤት የሀገሪቱን ዋነኛ የግብርና ግብዓት አቅራቢ ሆኖን የኢትዮጵያ የግብርና ስራዎች ኮርፖሬሽን ስራዎችን በበላይነት ይመራል። ይህን ተከትሎም ኢክሶክ እና የኢትዮጵያ ባንክ ትራንስፖርት ሎጂስቲክ አገልግሎት ኢባትሎም ከፍተኛ ስራ አስፈጻሚዎች እንዲሁም የቦርድ ሰብሳቢዎች በሙሉ ተቀይረዋል። ባለፉት ጊዜያት ማዳበሪያ ወደ ሀገር ውስጥ መግባቱ የሚቋጠረውን የኢትዮጵያ የግብርና ስራዎች ኮርፖሬሽን ቦርድ ሊቀመንበር የግብርና ሚኒስቴር የነበረ ሲሆን ሌሎች ማለትም የገንዘብ ሚኒስቴር፣ የኢትዮጵያ ብሔራዊ ባንክ፣ የኢትዮጵያ ንግድ ባንክ እና ኢባትሎ የመሳሰሉ ቁልፍ ባለድርሻ አካላትም ነበሩ። ይሁን እንጂ በቅርብ ጊዜ ማዳበሪያ የጫኑ መርከቦችን ጅቡቲ ከደረሰው በኋላ ጠቅላይ ሚኒስትሩ የካቢኔያቸውን ኃላፊ ቦርዶን በቀጥታ እንዲመሩ ሾመዋል። በአዲሱ መዋቅር የጠቅላይ ሚኒስትር ጽህፈት ቤት ኃላፊ እና የካቢኔ ጉዳዮች ሚኒስቴር የሆኑት ወይዘሮ አለምፀሐይ ጳውሎስ የኢክስኮ የዲሬክተሮች ቦርድ ሰብሳቢ መሆናቸው ለመረዳት ተችሏል። አለምፀሐይ የቀድሞ የቦርድ አባል ነበረች፣ ግን አሁን ያለችበት ቦታ ጠቅላይ ሚኒስትሩ በዚህ የፖለቲካ ትኩረት የሚያሻው ምርት ላይ ቀጥተኛ ኩትረት መውሰዳቸውን ያመላክታልን ብሏል። አዲሱ የኢክሲኮ ቦርድ የግብርና ሚኒስትሩን አቶ አዲሱ አረጋን እንደ ምክትል ሰብሳቢ፣ የኢትዮጵያ ጅቡቲ ባቡር ኩባንያ ዋና ስራ አስፈጻሚን ታከለ ኡማና የግብርና ትራንስፎርሜሽን ኢንስቲትዩት ዋና ስራ አስፈጻሚን ማንደፍሮ ንጉሴን እንደ አባል የያዘ መሆኑም ተገልጿል። በመጨረሻም ወደ ትግራይ እናቀናለን። በትግራይ የአርሶ አደሮችን ቤት ለመከራየት የሕክምና አገልግሎት እንዲሰጡ ተወሰነ። በሰሜኑ ጦርነት ወቅት የቀደሙ የጤና ተቋማትን በሙሉ ወደ ነበሩበት መመለስ ባለመቻሉ የሕክምና አገልግሎት እንዳይቋረጥ የአርሶ አደር ቤቶችን ተከራይቶ ለመስራት መወሰኑን የትግራይ ክልል ጤና ቢሮ አስታወቀም። በጦርነቱ የወደሙ የጤና ተቋማት ወደ ነበሩበት በመመለስ በቢሊዮን ዶላር እንደሚጠይቅ የክልል ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ ተናግረዋል። ኃላፊው ይህን የተናገሩት ሐሙስ ጥቅምት 6 ቀን 2017 ዓ.ም ከጃፓን መንግስት የሰጡ 3 አምቡላንስ ተሽከርካሪዎችን ድጋፍ በተረከቡበት ወቅት ነው። ድጋፉ የተደረገው በጤና ሚኒስቴር በኩል ሲሆን ዓላማውም በሰሜን ጦርነት ወቅት የወደመውን የድንገተኛና ሌሎች የሕክምና አቅርቦት ለማሳደግ ነው ተብሏል። አምቡላንሶቹ በአዲያሮ፣ አዳጋ፣ አርቢና ፍሮይነ በተባሉ ሆስፒታሎች እየተሰጡ መሆኑም ተነግሯል። የክልሉ ጤና ቢሮ አሁንም ቢሆን ችግሮች እንዲቀረፉ እንፈልጋለን፣ እያለቅ እንገኛለን ሲልም ተናግሯል። ውድ የቻናላችን ተከታታዮች ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ለአዲስ ኢንሳይደር አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።